ካሌብ እስካሁን አንተን እንዳመንህ ነው አይደል? አሁንማ ጭራሽ ጓደኛሞች ሆነናል። ይሄ ነገር ለኔና ለአንተ ትልቅ ነገር ነው። አንተ ደግሞ ከአንተ በላይ ምንም ሰው እንደሌለው ማድረግ አለብህ። እኔ ደግሞ ምንም ማድረግ እንደማልችልና እንደታመምኩኝ አቅመቢስ እንደሆንኩኝ ያሳያቸዋል። ምንም እንዳላወቀው ምን አንድ በአንድ ስራውን እየተከታተልን ማክሸፍ ነው ያለብን። ካሌብ፣ እኔ ሰውዬ ሳይሆን እንዴት እንደምንቀጠቅጥ አታውቅም። ካሌብ፣ ከፈቀድክልኝ በየጊዜው እየመጣሁ ቢያንስ ደስ ይለኛል። ይቻላል፣ ችግር የለም። መምጣት ብቻ ስፈልግ ቀደም ብለህ ደውልልኝ። ከዚህ በኋላ ይሄ ሰውዬ እንደፈለገ እዚህ ቤት መምጣት ይችላል። እሱን አስበሽበታል አይደል? እንዴ እንደሱማ ሊሆን አይችልም። ለምን አይችልም? እስኪ ንገሪኝ። ይሄ ሰውዬ እኮ የካሌብ ጓደኛ ሆነ። በቃ እንደፈለገ መምጣት ይችላል። እሺ ምን ላድርግ? ካሌብን ተው በይው። ፊት ለፊት መጋፈጥ ካለብን እንጋፈጥ። እንደዚህ ሆኖ መቀጠል አይችልም። እውነት ሄዱ እንደማደርግ አላውቅም። በጣም ጨንቆኛል። ያ ሽማግሌ ግን እንዴት ነው የቻለው? እኔማ አንድ ሳምንት አልችልም። በራሴ ችግር እስር ቤት ልግባ። ወይኔ ቲና፣ ዛሬ ተይዘሽ ነበር። ንገረኝ እስኪ ልጅ ከቱት ፍቅር ይዟል? አረ እንደሱ የሚባል ነገር የለም አባዬ። እያወራሁ ወደ ልትሄድ ነው። ተቀመጥ። እንዴ በጠዋቱ የማይመስል ነገር ስታወራኝ ነው። ትሁቴን እንደወደድካት እኮ ሁሉም ነገር ይናገራል። ልጅ ትሁቴ መልካም ልብ የታደለች ልጅ ነች። ስለዚህ ኃላፊነት አለ። ለአንቺ የተሰጠሽ ልብ ጥቂቶች ጋር ብቻ ነው ያለ። እቺ ሴት ብዙ አድርጋለች። አንቺን አሰቃይታሻለች። እኔ የተናደድንበትን በሙሉ ካደረግንማ ከነዛ ሰዎች የሚለየን ነገር አጋጣሚውን አለማግኘታቸው ብቻ ነው። የት ነህ? አሁን እንድትመጣ ፈልጋለሁ። ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁንም ይህን ነገር አቅዳ ሆን ብላ ወደዚህ ቤት ለመግባት እንዳደረገችው እንግዲህ ያው ለተመስገን ስትነግረው ነበረ። በፊትም ተናገራ ነበር በነገራችን ላይ ማለት ነው። ምክንያቱም ከተመስገን ጋር የሆነ ሰዓት ስራ እየሰሩ ነበር ሁለታቸው አንድ ላይ ሆነው ማለት ነው። ግን ደግሞ ለምንድን ነው ብቻዬን ሰርቼ በነበር በማለት እንግዲህ ተመስገን እኔ እዚያ ቤት ለመግባት ነበር እጥረት ያደረጉት። አሁን ደግሞ ከዛ ቤት ገብቻለሁኝ። እንዲሁም ደግሞ የቃሊብ ወዳጅ ጓደኛ ሁኛለሁ። ስለዚህ አንቺ ከኔ ጋር መሆን አታስፈልገኝም። ምክንያቱም እኔ ያንቺ አሽከር መሆን አልፈልግም። እኔ ካደረኩልሽ አንቺ ካደረግሽልኝ እኔ ያደረኩልሽ እጅጉን ብዙ ነው። ስለዚህ አንቺን በራስሽ መስራት ትችያለሽ፣ እኔም ደግሞ በራሴ እሰራለሁ ብሏት ነበረ። ግን ከዛ በኋላ በራሷ የወሰነችውና ያሰበችውን ነገር አድርጋለች። ከዚህ ቤት እንደተባረረች አባባ ለአንዴና ለመጨረሻ ከቤት አስወጥቷት ነበር ማለት ነው። ምክንያቱም ያው ከሚጠጣው ውሃ ላይ ማለት ነው ስለመረዘችው ያንን ውሃ ስትመረዝ ስላያት ይህን ነገር ደግሞ አንቺ ነሽ መጠጣት ያለብሽ፣ አንቺ መቼም ቢሆን መቼም ከተንኮልና ከክፋት መቼም አትመለሽም ብሎ እንግዲህ አስገድዷት ከዛ በተነሳ ነበረ ከዚህ ቤት አላይሽም ብሎ አስወጥቷት ማለት ነው። ግን ደግሞ እሰራላችኋለሁ እንደዚህማ ወጥቼ ዝም ብዬ አልቀርም እያለች እየፎከረች ነበረ ከቤት የወጣችው ማለት ነው። ቃሊብም ተናግሯል። አባዬ እሷ ከኛ ምንም አይነት ነገር መሸነፍ የሚባል ነገር አትወድም። በፍጹም መሸነፍ የሚባለውን ነገር መቀበል አትፈልግም። ስለዚህ ከቤት ከወጣችም የሆነ ነገር ከማድረጓ አትቆጠብም እያለ ነበር ማለት ነው። ሽማግሌው በእለቱ ስለወጣች እጅግ በጣም ነበር ደስ ያለው። ማለት የሆነ ነገር የተሸከምኩት ነገር በቃ ቀለል ብሎኛል እሷ ከቤት ስትወጣ ብሎ ነበር ማለት ነው ሽማግሌው። ቃሊብ ግን እኔ ግን የሆነ ነገር እንደውም የምታደርግ ወይንም ደግሞ እኛን የምትጎዳ ነው የሚመስለኝ በማለት ተናግሮ ነበረ። አሁንም እንዳለው በጣም ጫና ላይ ነገር እዛ መታለች ማለት ነው። ተንኮሏን ሁሉን ነገር አዘጋጅታ አስሙት፣ መኪና ከማሽከርከር ከዛን ጀምሮ እንደገና ደግሞ ከሆስፒታል አጠቃላይ በሙሉ የራሷን ሰዎች አስቀምጣ እሷ እንደዚህ አደጋ እንደደረሰባት እና ምንም ነገር ማስታወስ እንደማችል እና መንቀሳቀስ እንደማችል እንዳመማት አድርጋ አስመስላ ማለት ነው ድራማዋን ሰርታለች ቲና ማለት ነው። እና አሁን ላይ እንግዲህ የቲናን መጎዳት የሰማው ተመስገን መጠየቅ አለብኝ፣ ምንም ቢሆን ብዙ ነገር ከእሷ ጋር አሳልፈናል፣ ስለዚህ መጠየቅ አለብኝ በማለት እንግዲህ ቃሊብ ሲነግረው እንደተጎዳችና የመኪና አደጋ እንደደረሰባት አሁን በመጀመሪያ ፍች ነበረ ማለት ነው። ፍች ሊያደርግ ወይንም ደግሞ ያው ጠበቃ ነኝ ስላለ ሊያግዘው እንደነበር ነበር
ከመጀመሪያው ከቃሊብ ጋር የተገናኙት ወይንም ደግሞ ቃሊብ ያንተን ስልክ ስጠኝ ብሎ የትሁት ተመስገንን ስልክ የተቀበለው ማለት ነው። ስለዚህ አሁንማ እንደዚህ ነገር ደርሶባታል፣ ስለዚህ ምንም ማድረግ አልችልም ብሏል ማለት ነው። እና ስልክ ሲደወልላቸው ያው ህጋዊ ሚስቱ እስከሆነች ድረስ ደግሞ የግድ መንከባከቡ ሆነ መጠጋትም ያለባት ከቃሊብ ቤት ስለሆነ ቲና እንግዲህ ወደዚያ ቤት ተመልሳለች ማለት ነው። ይህን ነገር ሆን ብላ አቅዳ ያደረገችው መሆኑ ማንም እስካሁን አልነቀባትም፣ አላወቀባትም። ኤደን ግን ምን ብላለች? እሷ መቼም ቢሆን መቼም ተንኮል ማሰቧና መስራቷ አሁንም አይቀርም። እንደዚህ እንኳን ተቀምጣ እንኳን ተንኮል ነገር ታስባለች። ትሁት አንቺ ታምኛታለሽ እንዴ ብላት ነበር ማለት ነው። እንዴ ኤደን እንደዚህ ታማ እንኳን እንዴት አድርጋ እንትን ትላለች? ለምንድን ነው እንደዚህ የምታደርጊው? ታማለች እኮ በማለት እንግዲህ ትሁትም ማለት ነው በንጹህ ልቧ እየተንከባከበቻት እያበላቻት ሁሉን ነገር እያደረገችላት ትገኛለች ማለት ነው። ግን ደግሞ ልቧ የማይገኘው ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁንም ተንኮል ነው የምታስበው ማለት ነው። እና እንዴት አድርጌ የነሱን ንብረት ወደ ራሴ ማድረግ አለብኝ የሚለው አንድና አንድ ብቻ የእሷ ሀሳብ ነው ማለት ነው። ይህ ነገር ይሳካላታል ወይንስ አይሳካላትም? ወደፊት አብረን የምናየው ጉዳይ ይሆናል። ላይ እንግዲህ ያው ለተመስገንም እንደዚህ ሆኖ የነገረችው እኔ ንብረት ነው የምፈልገው፣ አንተም ደግሞ ከዚህ ቤት የምትፈልገው ትሁትን ነው። ትሁትን ይዘህ ትወጣለህ፣ እኔም ደግሞ የነሱን የሆነ ንብረትን ደግሞ ወደ ራሴ ማድረግ አለብኝ። እውነት መኪና የገጨኝና የተጎዳው መስሎ ነበር እንዴ? እኔ እኮ ይህን ሁሉ ያደረግኩት እነሱን ለማጥመድ ፈልጌ ነው። አሁን እኔ እናንተ የምንጣላበት ጊዜ አይደለም፣ የምንስማማበት እንጂ እንዲሁም ወዳጅ የምንሆንበት እንጂ የምንፈልገውን ነገር ለማግኘት በጣም ብዙ ነገሮችን መስራት መትጋት አለብን ብላለች ማለት ነው። በነገራችን ላይ ለእሷ መስራትና መትጋት ብላ የምታምነው በሰው ላይ ተንኮል ማድረግ እንጂ በጉልበታ ሰርታ ማግኘት የሚባለውን ነገር ሞክረው እንኳን አታውቅም ማለት ነው። እና በሰዎች ላይ እንዴት አድርጌ ይህን ነገር ባጠቀው ይሻላል፣ እንዴት አድርጌ ብጎዳቸው ይሻላል፣ እንዴት አድርጌ የእነሱን ነገር ለራሴ ማድረግ እችላለሁ የሚለውን ነገር ነው እሷ የምታቅደው ማለት ነው። እና በዚህ ድርጊቷ ወይንም ደግሞ ይህን ድራማ በመስራቷ ራሱ አቶ ተመስገን ራሱ ሲያደንቃት ነበረ። ምን ያክል የክፋት ጥግ እንደተጓዘች ሲያስብ እንዴ ጠንካራ ነሽ ብሏታል ማለት ነው። እና ቃሊብና እንዲሁም ደግሞ ያው ራሱ አቶ ተመስገን ተገናኝተው ነበረ። ቃሊብም አንዳንድ ነገር ስለ ፍቅረኛ እስኪ ንገረኝ ብሎት ነበረ። ያው ስለ ትሁት ማለት ነው። እጅግ በጣም የልጅነት ጓደኛው እንደነበረች ከልጅነቱ ጀምሮ እጅግ በጣም ጥሩ ሴት እንደነበረች እና እንደሚወዳት እንደሚያፈቅራት ከሷ ውጭ ሌላ ሴት ምንም ነገር ማሰብ እንደማይፈልግ ነው እንግዲህ ሲነግረው የነበረው ማለት ነው። ግን የት ነው ያለችው ብሎ ጠይቆት ነበር። እዚሁ አዲስ አበባ ነው ያለችበትን ቦታም አይቻለሁኝ። በቅርብ ጊዜ እንግዲህ እዥ መውጣት ነው እንጂ የምፈልገው ያለችበትን የምሰራበትን ሁሉን ነገር አጥንቼ ጨርሻለሁ ብሎታል ማለት ነው። እና እሷ ፍላጎት አላት ወይ ብሎ ጠይቆት ነበረ። እሷ ምንም አይነት ፍላጎት የላትም፣ ግን ደግሞ የእሷን ፍላጎት መጠየቅም ሆነ ማስፈቀድ አይኖርብኝም በማለት እንግዲህ ለቃል መልሶለታል ማለት ነው። ለምንድን ነው እንደዚህ የምታደርገው? እሷ ፍላጎት ከሌላት እንዴት ልትኖር ትችላለች? ችግር የለውም እኔ እንደፈለግኩኝ አደርጋታለሁ። ያ ማለት በእኔ ሀሳብ በሙሉ አስኬዳታለሁ። ስለዚህ እሷ እኔ አይኔ ያየ የማንም ስትሆን በፍጹም ማየት አልፈልግም ብሏል ማለት ነው። እና ቃሊብ እጅግ በጣም ነበረ የደነገጠው። ምክንያቱም ሰውየው እውነትም አምሯል እንዴ? በግድ ነው እንዴ የሚያኖራት? እሷ ሳትፈልገው ሳትወደው እንዴት ነው አንድ ላይ መኖር የሚችለው? እንዴት እንደዚህ አይነት ነገር የሆነ ደረቅ የሆነ መልሶችን ወይንም ደግሞ እንዴት እንደዚህ ይላል እያለ እንግዲህ በንግግሩ በአቶ ተመስገን ንግግር እጅግ በጣም ግራ እየተጋባ ይገኛል ማለት ነው። ሲቀጥል እንግዲህ አባባ አሁን ላይ እውነቱን ያው በነገራችን ላይ ቃሊብ ትሁትን እንደሚወዳት እንደሚያፈቅራት ከዚህ በፊትም ደግሞ ደጋግሞ ጠርጥሮታል ማለት ነው። ዛሬ ግን በግልጽ ጠይቆታል። ልጄ ንገረኝ ብሎታል። ያዝ አድርጎ ትሁትን ትወዳታለህ ታፈቅራታለህ እንዴ ብሎታል ማለት ነው። ኧረ አባዬ እንደዚህ አይደለም ምናምን ነገር ሲለው እኔ እኮ አባትህ ነኝ፣ ለምንድን ነው የምደብቀኝ? በቃ እኔ እኮ አይንህን ሁሉ ነገርህን አየዋለሁኝ። ስለዚህ ትሁትን ወድሃታል፣ አፍቅረሃታል። እሷን የምትወዳት የምታፈቅራት ከሆነ ደግሞ ከዚህ ሰውዬ ማስጣል አለብህ። እሱን ስታስጥለው ወይንም ደግሞ እሱን
ወዳለበት ወደ መጣበት ስትመልሰው ነው እሷ ለአንተ መሆን የምችለው ብሎታል ማለት ነው። እሺ አባዬ ነገሮችን በሙሉ እሞክራለሁ ብሏል ማለት ነው። ስለዚህ ትሁትን ማፍቀሩን መውደዱን ለአባቱ አምኖለታል ማለት ነው። እና ከዚህ በፊትም ያው በነገራችን ላይ ሽማግሌው በጣም ብልጥ ናቸው ማለት ነው። ምክንያቱም ትሁትን እንዲወዳት እንዲያፈቅራት ወይንም ደግሞ ኤደንም ብትሆን ማለት ነው ለራሱ ማድረግ ብቻ ግን የራሱ የሆነች ሴት መያዝ እንዳለበት ራሱ ሽማግሌው ሲነግረው ነበረ። ስለዚህ እሱ አስገድዶት ወይንም ሽማግሌው ተናግሮ ሳይሆን የሚያገባው እሱ ወዶ ፈቅዶ በፍላጎቱ ሲሆን ደስ ይላል በሚለው ማለት ነው። ዝም ብሎ ቆይቶ አሁን ደግሞ ከራሱ ከስሜቱ ማለት ነው ትሁትን ስለወደዳ ስላፈቀራት አባባ ራሱ እጅግ በጣም ደስ ብሎታል ማለት ነው። ምክንያቱም እንግዲህ ትሁት እጅግ በጣም መልከ መልካም ልቧ ንጹሕ የሆነ ሴት ነች። ሲቀጥል ደግሞ አባባን ራሱ ከልቧ ነው የምትንከባከበው። ስለ አባባ ወይንም ደግሞ ስለ ቃሊብ ክፉነት ይብን እንኳን አትመኝም ማለት ነው። አሁን ባለችበት ውስጥ ራሱ በጣም እየተጨናነቀች ነው ብሎታል ማለት ነው። ምክንያቱም በዚህ ሰውዬ የተነሳ እኔ እናንተ የሆነ ጉዳት ይደርስብናል ብላ እሷ ራሱ እያሰበች ነው። ስለዚህ ይህን ነገር ተሎ መፍታት አለብን በማለት እንግዲህ ሽማግሌውም ደግሞ ነግሮታል ማለት ነው። ተመሳሳይ ሁኔታም እንግዲህ ኤደን ደግሞ የጠየቀቻት ነገር አለ ትሁትን ያው አባባ ቃሊብን ያዝ አድርገው እንደጠየቁ ኤደንም እንደዚው ትሁትን ያዝ አድርጋ ጠይቃታለች ማለት ነው። እኔ ምልሽ ቃሊብን ትወጂዋለሽ ታፈቅሪዋለሽ ወይ በማለት ጠይቅ። ምን አይነት ጥያቄ ነው የምትጠይቂ? ለምንስ እንደዚህ ትያለሽ? ምናምን ነገር እኔ የቤት ሰራተኛ ነኝ፣ እሱ ደግሞ እንግዲህ ያንዴ ሀብታም ልጅ ነው ምናምን እያለች እንግዲህ ነገሮቹን እንትን እያለች ነበረ። እኔ እንደዚህ ነው አሉኝ። ስራሽን አልጠየኩሽም፣ ትወጂዋለሽ ታፈቅሪዋለሽ ወይ ብዬ ነው የጠየኩሽ በማለት ነበረ። ግን አሁንም ትሁትም እንደዚህ ያው አውታ ለመናገር አልደፈረችም። ግን ደግሞ እንደምትወጂውና እንደምታፈቅሪው እንደነገርሽኝና እንደመለስሽልኝ በዚህ ልመንና ይሄን ልያዘው ብላለች ማለት ነው። ኤደን እጅግ በጣም ደስ ብሏታል። ምክንያቱም ቃሊብና እንዲሁም ደግሞ ትሁት አንድ እንዲሆኑ ትፈልጋለች። ግን ደግሞ ያው የትሁት የሚወስዳት ወይንም ደግሞ ትሁትን የሚወዳት ሰውዬ ማለት ነው አቶ ተመስገን ወደ ቤት በመምጣቱና እንዲሁም ደግሞ የቃሊብ ጓደኛ በመሆኑ እጅግ በጣም እየተናደደች ትገኛለች። ይሄ ሰው እኮ በፍጹም እዚህ ቤት መምጣት የሌለበትን ነገር ነው፣ እንዴት ጥላት ግን አንተ ቤት ድረስ ይዘህ ትመጣለህ እያለችው ነበር ኤደን ማለት ነው። እና ግን ቃሊብ የመለሰው ነገር አለ ማለት በቃ እሱን አቅርበን ማየት አለብን። እንደዚህ በርቀት ሆነ የሆነ ነገር እሱን ምንም አይነት ነገር መጉዳት አንችልም። እኛ እሱን ማሸነፍ ያለብን እንደዚሁ እያቀረብነው ወዳጅ አድርገን ነገሮቹን የሚያስቡትንና የሚያቅዱትን ነገር ማወቅ አለብን ብሏል ማለት ነው። ቃሊብ አሁን ላይ ወንድ እየሆነ ይመስለኛል ማለት ነው። በነገራችን ላይ በፊት በጣም ችኩልና ለነገሮቹ የሆነ በቃ እንትን ነገር ነው ማለት ነው። አሁን ላይ ግን በሚያደርገው ነገር በእርግጠኝነት አቶ ተመስገንን አሸንፎ ትሁትን ለመውሰድ እቅድ እንዳለው ነው እንግዲህ ሁላችን እየተረዳን ያለ ነው። ይህ ነገር ይሳካለታል አይሳካለትም ወደፊት አብረን የምናየው ጉዳይ ይሆናል ማለት ነው። እና አሁን ላይ ግን ያው ትሁት እጅግ በጣም በሁኔታው እየፈራች ትገኛለች። ፊቷንም አስሬ እየታጠበች ነው ማለት ነው። ምክንያቱም ይህ ሰው እዚህ ቤት መንጣት የለበትም፣ በቃ ቃሊብንም አባባንም ሊጎዳቸው ይችላል እያለች እጅግ በጣም እየፈራች ትገኛለች። በእኔ ምክንያት እነሱ እንዲጎዱ አልፈልግም ነው የእሷ ዋናና ዋና እንትኗ ማለት ነው። ሌላው ዳኒ እንግዲህ በቀጣይ ፓርት በእርግጠኝነት ይቀላቀላል። ምክንያቱም መጨረስ ያለበት ስለ ኤደንና እንዲሁም ደግሞ ስለ ራሱ ጉዳይ ነበረ። ያው እሱን ነገር ጨርሼ እመጣለሁ ናፍቀሽኛል እያላት ነበረ። ሲቀጥል ያው ቃሊብ ደግሞ እንደዚህ ጥላቱን ቤት ድረስ ይዞት መጣ ብላ ነግረው ነበረ። እኔም ብሆን የማደርገው እንደዚህ ነው። ስለዚህ አሁን ላይ ቃሊብ የሚያደርገው ነገር ልክ ነው እያለ ራሱ ዳኒም ቃሊብ ጎን ሆኗል ማለት ነው። ስለዚህ ዳኒ ቢመጣ እንዲሁም ቃሊብን ያግዘዋል ማለት ነው። እንግዲህ ይተጋገዛሉ። ያው ኤደንና እንዲሁም ደግሞ ዳኒ አንድ ላይ ይሆናሉ። ቃሊብና ትሁትም አብረው ይሆናሉ። አባባን በሰላም የሚኖርበት ጊዜ ይመጣል ብለን ተስፋ እናደርጋለን። ቴናም ማለት ነው ይህ ነገሯ ተጋልጦባት ደግሞ እውነቱ ታውቆ
ያው ከዚህ ቤት ደግማ መንጠቅ ብላ የምትወጣበት አጋጣሚ ይፈጠራል ብዬ አስባለሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።